መንታ መንገድ። ኖህ የተቀመመውን የአባቱን ወሬ በማመን እናቱ ላይ ይነሳል። ኖህና መሊክ እናታቸውን ስምሮን ከደፈራት አባታቸው ጋር ያገናኟታል። ስምሮ ሀሊልን ስታዩ ትደነግጣለች። ስምሮ የኔ ፍቅር ይላል ሀሊል። ስምሮ ፊት ላይ ንዴት እየተንቀለቀለ ነው። ሀሊል ፈገግ ይላል። መሊክ ልጄ ለምንድን ነው ወደዚህ ይዘሽኝ የመጣሽው? ኖህ ምን እያደረጋችሁ ነው? ይህን አውሬ ሰውዬ ለምንድን ነው ከፊት ያመጣችሁት? ምን እየሰራችሁ ነው? አይ እንድትነጋገሩ ፈልገን ነው ትላለች መሊክ። ስለምንድን ነው የምነጋገረው? ይህ ሰው እኔ ላይ የፈጸመውን አስነዋሪ ነገር ረስታችሁት ነው? ምንድን ነው የምነጋገረው? ኖህ ለምንድን ነው ይህን ሰውዬ ከፊት ያመጣችሁት? እማዬ ያው መሊክ እንዳለችው እኛ እንድትነጋገሩ አስበን ነው። ይህ ሰው እኮ አስገድዶ ደፍሮኛል። ይህን ማመን አልችልም። ምንድን ነው የምትዋሽው? ስምሩ እኔ የምትሆን አስነዋሪ ነገር አልፈጸምኩም። ምን እያልክ ነው? ደግሞ ይህንም ልትዋሽ ነው? እኔ አንቺ የምትሆን ነገር አላደረግኩም፣ ግን አንቺ እኔ ላይ ግፍ ሰርተሻል። ለዚህም ደግሞ ይቅርታ መጠየቅ አለብሽ። ስለምን ይቅርታ ነው የምታወራው? እኔ ነኝ አንተን ይቅርታ ምልህ? ተናገር። ስምሮ ሀላልን ታንቀዋለች። ታይ ታይ እማዬ ታይ ትሰሚያለሽ? አንቺ ሀፍረተ ቢስ ነሽ፣ ህሊና የሌለሽ ሰው ነሽ። እንዴት ቆይ እንደዚህ ያደረገኝ ብለሽ ለልጆቼ ታወሪያለሽ? ጭራሽ ባላደረግኩሽ ነገር ልጆቼ ፊት መክሰስ ጀመርሽ። አንተ ውሸታም ዝም በል። ደፍረኛል። በጭራሽ እኔ ይህንን ነገር አላደረግኩም። በዚህ ጊዜ መሊክና ኖህ በእናትና በአባታቸው ጭቅጭቅ አንገታቸውን ይደፋሉ። አዎ እርግጥ እኔ ጥሩ አባት አልነበርኩም። የአባትነት ግዴታዬን አልተወጣውም ነበር። አዎ ችላ ብያቸው ነበር። አይ አባዬ፣ ይህ ችላ ከማለትም በላይ ነው። አንተኛን ጭራሽ ረስተናል። እኔ አባቴም አትመስለኝም ትላለሽ መሊክ። ልክ ነሽ ልጄ፣ ትክክል ነሽ። እኔ ይህን አምናለሁ። ግን ስምሩ፣ ግን አንቺ እንዴት በልጆች ፊት ደፈርከኝ ብለሽ ታወሪያለሽ? እኔ ያላደረግከኝን ነገር አላወራውም። አንተ አጸያፊ ሰው ነህ። ቆይ እኔ የምልሽ እኔና አንቺ አንፋቀርም ነበር? አንዋደድም ነበር? እኔ አንቺ ላይ ምንም አይነት ጉዳት አድርሸብሽ ከሆነ ፈጣሪ ድንጋይ ያደርገኝ። ይኸው ልጆቼ ይህን ተመልከቱ፣ እነዚህን ፎቶች ተመልከቱ። አንቺ ራስሽም ተመልከቺ። እዚህ ፎቶ ላይ ምን ያክል እንደምትወጅኝ ያሳያል። እንዴት ወገቤ ላይ ተጠምጥመሽ ፎቶ እንደተነሳሽ። ታዲያ እኔና አንቺ ፍቅር አልነበረንም? እኔ አንቺን መውደድ ይሆናል ጥፋቴ። ምክንያቱም ሳምንሽ ነው ጥለሽኝ ሄድሽው። ይህ ሰውዬ ስለምን እየወራ እንዳለ አልገባኝም። ይኸውልሽ ስምሩ፣ አንቺ እኔን እስር ቤት አስገብተሽ ጥሩ ሕይወት ፍለጋ ትተሽኝ ተሰደሻል። ከዛም ሀብታም አሳደሽ አገባሽ። እኔ እስር ቤት እንደገባ ራሱ አላውቅም ነበር። አቷሽ እናታችሁ ጥሩ ሕይወት ፍለጋ ነው እኔን እስር ቤት አስገብታኝ የተሰደደችው። እናንተን እናቴ ጋር ጥላችሁ የተሰደደችው ሀብታም ፍለጋ ነው። ከዛም 30 ዓመታት በምቾት ኖርሽ። ነገር ግን በእነዚህ ዓመታት ልጆችሽን እንኳን አልፈለግሻቸውም። እና ስሚ፣ እኔ ሳሎን ህሊና የሌለኝ አንቺ ነሽ ያለ ሀሊል ባቄላ የሚያክልም በውን በጉንጮቹ ላይ ያፈሳል። በዚህ ጊዜ ነው በአባቱም ባሆድ ይብሰዋል። በዚህ ጊዜ ስምሩ ራሷን መቋቋም ይሳናታል። መሊክ ደግፈው ወንበር ላይ ታስቀምጣታለች። ሀሊል ፎቶውን ወንበር ላይ ይጥለዋል። ስምሩ ታነሰዋለች። አዎ በእርግጥም በዚች ወጣት ልጅ አይን ውስጥ ፍቅር ነበር። አዎ ፍቅር ነበር። ይኸው ተመልከቱ። ለምን እንደሆነ ታውቃላችሁ? ምክንያቱም እሱ በውሸት አንደበቱ እኔን አጥምዶኝ ነበር። እኔ ላይ ያደረገውን እሱ ሌላም ሴት ላይ ያደርግ ነበር። ነገር ግን እሱ አይወደኝም ነበር። ስምሩ ለምን ተዋሻለሽ? እየዋሸሁ አይደለም። ይኸውልሽ ማወቅ ያለብሽ እኔ ከአንቺ ምንም የምጠብቀው ነገር የለም። እኔ ወደዚህ የመጣሁት ልጆችን ፈልጌ ነው እና አንቺ እንደገና እንድትወጂኝም አልፈልግም። የኔና አንቺ ነገር አብቅቷል። ነገር ግን አጸያፊ ነገር እንዳደረግኩሽ የምታወሪው ነገር ሁሉ ውሸት እንደሆነ ልጆች እንዲያውቁ ፈልጋለሁ። እናታችሁ ውሸቷን ነው። ስምሩ ለመናገር ቃላት ያጥራትና አንደበቷ ይተሳሰራል። አንተ ስነ ምግባር የጎደለ ሰው ነህ። ስሙ ልጆች፣ ይህን ሰው የምታምኑት ከሆነ ከእኔ አጠገብ እንድትደርሱ አልፈልግም ብላ ስምሩ ትወጣለች። መሊክ ትከተላታለች። እማዬ እባክሽ እማዬ ቆይ። ተይ ልጄ። እማዬ እኔ አንቺን አምንሻለሁ። እኔ ከአንቺ ጋር ነኝ እና እኔን የምታምኝ ከሆነ ለምንድን ነው ከዚህ ሰውዬ ጋር ያገናኘሽኝ? ኖህ ነው እናገናኛቸው ሲለኝ እሺ አልኩት። መሊክ ኖህን ተይው።
መሊክ አንቺ ሴት ነሽ። የኔን ጉዳይ አንቺ ትረጅኛለሽ ብዬ አስብ ነበር። ይህን ታድርጊያለሽ ብዬ በጭራሽ አልጠበቅኩም ነበር። ይቅርታ እማዬ፣ ይቅርታ። ተይ በቃ ብላ ስምሩ መሊክን ትታት ትሄዳለች። መሊክ በእናቷ ድርጊት ታዝናለች። በሌላኛው ትዕይንት በኖህ ፍቅር ተስፋ የቆረጠችው ሲብላይ በሰው መሃል ሆና ከከበባት ብቸኝነት ለመላቀቅ ስደትን መርጣለች። የቤተሰብ ስንብትን በተመለከተ ደብዳቤ ጽፋ ሻንጣዋን ይዛ ከቤት ትወጣለች። በሌላኛው በኩል መሊክ አባቷና ኖህ ወዳሉበት ትመለሳለች። ሀሊል ለመንታ ልጆቹ ስላሳለፈው ሕይወት እያወራቸው ነው። መንትዮቹ ኖህና መሊክም የአባታቸውን ንግግር ተመስጠው ያዳምጣሉ። ሁለቱም ፊት ላይ ሐዘን ይነበባል። ነገር ግን መሃል ላይ መሊክ ተቃውሞዋን ታሰማለች። ይኸውልሽ ልጄ፣ አንቺ የፈለግሽውን ማመን ትችያለሽ። ለእናትሽ እንደምትወግኝ ማውቃለሁ። ግን ይህንን እወቂ፣ እናትሽ ያወራችው ነገር በጭራሽ እውነት አይደለም። ይህንም እነግራችሁ እንድታውቁት ብቻ ነው። ግን እስከ ዛሬ ላጠፋሁት ሁሉ ይቅርታ ጠይቃችኋለሁ ብሎ ሀሊል ኖህን ያቅፈዋል። አንበሳዬ ይላል ሀሊል። ኖህ ፊት ላይ ሐዘን ያረብባል። መሊክ ደግሞ ኖህ እየሆነ ባለው ነገር ትናደዳለች። ሀሊል መሊክንም ሊያቅፋት እጁን ሲዘረጋ እዛው ትላለች መሊክ። ሀሊል እጁን እንደዘረጋ ይቀራል። መሊክ በኖህ ድርጊት ተናዳለች። በቃ ደህና ሁኚ ብሎ ሀሊል መሊክንና ኖህን ትቷቸው ይሄዳል። መሊክ በኖህ ድርጊት ተናዳለች። እንዴት አደርጋለህ? እንዴት ነው ያቀፍከው? መሊክ ምንም የምናውቀው ነገር የለም። ምንም ይሁን ምን ይህ ሰውዬ አባታችን ነው ይላል ኖህ። በቀጠለው ትዕይንት ሲብላይ ታክሲ ጠርታ ስትወጣ ወይዘሮ ኒያት ታገኛታለች። እንዴ ልጄ ሲብላይ ወዴት እየሄድሽ ነው? አያቴ ዛሬ ማታ ከጓደኞች ጋር ግብዣ አለብኝ። ለምንድን ነው መኪና የማትጠቀሚው? አይ አልፈለግኩም። እሺ በቃ እግዚአብሔር ይጠብቅሽ እና ደግሞ ከመጠን በላይ እንዳትጠጪ እሺ? እሺ አያቴ። እንቺ ይህችን ብርቱካን መንገድ ላይ ትበያታለሽ ብላ ወይዘሮ ኒያት ለሲብላይ ብርቱካን ትሰጣታለች። ወዲያው ሲብላይ ወይዘሮ ኒያትን ታቅፋታለች። ምንድን ነው ልጄ? ውዴ ምን እየሆንሽ ነው? አያቴ አመሰግናለሁ። የምን ምስጋና ነው? በጣም ወድሻለሁ። እኔም ወድሻለሁ። በይቻው ብላ ወይዘሮ ኒያት እጇን ስማ ትሰናበታታለች። ሲብላይ እምባዋ ይመጣል። ሲብላይ ብርቱካኗን ይዛ ታክሲ ውስጥ ትገባለች። በቀጠለው ትዕይንት የመንትዮቹ አባታቱ ሀሊል ወደ ታሲን ቢሮ ጎራ ይላል። ታሲንና ቻን ስለ ቤተሰብ የውርስ ጉዳይ እያወሩ ነው። በዚህ ጊዜ ሀሊል ይመጣል። ሰላም፣ ቁጭ በል። እኔ ሀሊል እባላለሁ። የኖህና የመሊክ አባት ነኝ። በዚህ ጊዜ ታሲንና ቻን ይደነግጣሉ። አንተ እውነት የነሱ አባት ነህ? አዎ። በዚህ ጊዜ ታሲን ሀሊልም በጥፊ ይመታዋል። ሀሊል ይወድቃል። ይህም አትረባ፣ ለመዋሸት ነው ወደዚህ የመጣው? አጎቴ ተረጋጋ፣ እባክህ ተረጋጋ። አስገድዶ ደፍሮኛል ስላለች አንተ ማመንካት እንዴ? ውሸት ነው፣ ይህንን ነገር እኔ አላደረግኩም ይላል ሀሊል። እኔና እሷ መሃል ፍቅር ነበር። ይኸው ይህንም ፎቶ የተማመን ትችላለህ ብሎ ሀሊል ፎቶ ከኪሱ ወጥቶ ለታሲን ያሳየዋል። እኔና እሷ ስንገናኝ እኔ ሀብታም ነበርኩ፣ ታዋቂ ነጋዴ ነበርኩ፣ አክሲዮንም ነበረኝ። እሷ ደግሞ ተራ አስተማሪ ነበረች። እናም በአንድ በተረገመ ቀን ተገናኘን። እናም እኔ በሆነ አጋጣሚ ከሰርኩ። እናም በንግድ ስራው የተነሳ ከሆነ ሰው ጋር ተጣልቼ ሰው በጥይት ተኩሼ ገደልኩ። ከዛ በኋላ እስር ቤት ገባሁ። እናም እኔ እስር ቤት እያለሁ ልጆችን ለእናቴ ሰጥታ ጥሩ ኑሮ ፍለጋ ወደዚህ መጣች። ከዛም አድና ሀብታም አገባች። እናም ልጆቿ ከዓመታት በኋላ ሲያገኟት አባታችሁ ደፍሮኝ ነበር ብላ ነገረቻቸው። አንተ ሰው የምትናገረውን ነገር በጭራሽ ማመን አልችልም ብሎ ታሲን ሊመተው ሲሄድ ቻን ያስቀረዋል። ይኸውልህ ታሲን፣ ብታምንም ባታምንም እኔ እሷን ያደረግኳት ነገር የለም። እኔ እኮ ክብር ያለኝ ሰው ነኝ። እንዴት እንደዚህ ያደርጋለሁ ስታስበው? እሷን እኮ አፈቅራት ነበር። ብታምኑም ባታምሩም ስምሩ የልጆችንና በዙሪያ ያሉትን ሰዎች አእምሮ በርዛለች። እኔ ምልህ ታሲን፣ ቆይ እኔ እሷን አስገድጄ ከደፈርኳት ለምን በፖሊስ ጣቢያ አላሳሰረችኝም ነበር? ቤተሰቦቿ ስለምን እንደዚህ አይነት ነገር ታገሱ? ሞኝነ እንዴ? እንዴት ይህን ነገር ታምናለህ? በሀሊል ንግግር የታሲን ንዴት ቀስ በቀስ እየጠፋ ይሄዳል። ስምሩ
ሀብታም መሆን ትፈልግ ነበር። እናም የምትፈልገውን ነገር አደረገች። ቆይ የትኛዋ እናት ናት ልጆቿ በተወለዱበት ቀን ትታቸው የምትጠፋው? ብታምኑም ባታምኑም ወደዚህ የመጣችው ጥሩ ሕይወት ለመኖር ነው። እናም ሳሜት ሳንሻላንን አሳዳ ገባችሁ። እና እንድታውቁ የምፈልገው ነገር እኔ ስምሩ ላይ ምንም ነገር አልፈጸምኩም ብሎ ሀሌል ታሲንና ቻንን ተሰናብቶ ይሄዳል። የሀሌል ንግግር ታሲንና ኖህን ማዕበል ሆኖ ከቆሙበት እያናጋቸው ነው። ስላዳመጣችሁን እናመሰግናለን። ሌሎች ታሪኮች እንዲደርሱ ሰብስክራይብ ማድረገውን እንዳይረሱ።